የሰብስትሬት አዘገጃጀት አንደኛው የሰብስትሬት መጠን ነው እንጉዳይና ምን ሰብስትሬቱን እንዲመች ማድረግ አለብን ለእንጉዳዩ አንድ ትልቅ ከሆነ ሰርፌስ ኤሪያውንም ካላነሰ መሽሩሙም ቶሎ ሊበላው አይችልም ሁለተኛ በየመካከሉ ኦክሲጅን በጣም ኃይለኛ ካለ ለፈርመንት ለማድረግና ለኮሎናይዝ ለማድረግ አይመቸውም ስለዚህ ማሳጠር ያስፈልገናል መከታተፍ እያንዳንዱ ከ5 ሴንቲሜትር ያባልበለጠ መከታተል ትላልቆቹን ለምሳሌ ጭዱንም ማድረግ በጣም ይጠቅማል ጭዱን አሁን እንዲሁ ያመርቱበታሉ ግን ከታትፈው ያመርቱበታሉ ከታትፈው ቢያመርቱበት አንድ ቦታ አይዝም ሁለተኛ ደግሞ ፓክድ ስለሚሆን ለመሽሙ ኮሎናይዝ ለማድረግ በጣም ይጠቅማል ስለዚህ የሰብስትሬት መጠንን ማስተካከል አንደኛ ትላልቆቹን መሰባበር እና ከ5 ሴንቲሜትር ባላነሰትን ማድቀቅ ያስፈልጋል ትናንሾቹን ግን እንደዛው እንዳሉት የጥጥ ፍሬ የቡና ገለባ የመሳሰሉትን እንዳለ ባሁን በካርቶን ላይ ብታመርቱ ካርቶንም ማደቀቅ አለብን መከታተል ያ ምንድነው የመሽሩሙን ማይሴሊያል ግሮዝ ያፋጥናል ከዛ የውሃ ይዘት መጠንን ማስተካከል ናቸው ሰብስትሬት እንዳለ እዚህ ጋር እንዳለ የውሃ መጠኑ 10% ቢሆን ነው እና አሁን እዚህ ላይ ዘር ብናረግበት አይበቅልም ለምን የውሃ መጠን ይፈልጋል ትንሽ ደምፕ መሆን አለበት እስከ አቨሬጅ 50% ውሃ መያዝ አለበት ስለዚህ የውሃ ይዘት መጠን ማስተካከል የሚሄለው ይሄ ነው ስለዚህ የወስተርን ጉዳዮችን ለማምረት የሚሉ ሰብስትሬቶች በሁለት መልኩ ማዘጋጀት ይቻላል አንድ አይነት ሰብስትሬት ብቻ መጠቀም ወይም ሁለት የተለያዩ ሰብስትሬቶችን መቀላቀል ይሄም የተለመደ ነው ይሄ ማለት ማለት ነው ለምሳሌ የጤፍ ጭድ 50% የበቆሎ 50% ማረግ ይሄ ሲኤን ሬሽዮን ታይቶ ስፔሻሊ ሲኤን ሬሽዮን ታይቶ ናይትሮጅን ያለውን ነገር ትንሽ መጨመር ናይትሮጅን የሌለውን ሰብስትሬት ናይትሮጅን ያለው ሰብስትሬት ጋር በማቀላቀል ጥሩ ዝም ብሎ ማቀላቀል ሳይሆን ጥሩ የሆነ ምርት ማግኘት እንችላለን ነው ስለዚህ አሁን እንዴት ሰብስትሬትን እናዘጋጅ ነው አሁን ቀደም ቲዮሪውን ያለው እዚህ ጋር ሲያዘጋጁ ይታያል የውሃ ይዘትን አንድ ምን ተቀመው ንጹህ ያላረጀ ያልቆየ ጥራት ያለው ሰብስትሬት ያስፈልጋል ምርት አይሰጠንም ኦሬዲ ምንድነው የተበላ ነው ዝናብ የመታውና ያደረቀ ከሆነ ነው ብዙ ሞልዶች አድርገውበታል ብዙ ስፖር ይዟል እና ኒትሪሽኑም ተበልቷል ይሄ ስለዚህ ንጹህ መሆን አለበት ያላረጀ መሆን አለበት ዝናብ ያልመታው መሆን አለበት ይሄኛው ዋና ነገር ነው ይሄ ጥቁር ዋው መጣ ምናምን የሆነ እሱን ነገር ማረግ የለብንም ከዛስ በኋላ 5 ሴንቲሜትር ባልቆለ መቆራረጥ የሚቆረጥ ከሆነ ማለት ነው እነዚህን ገብስ ገለባዎች ምናምን እነሱን እንኳን ዋው ስንከታቸው እንትን ይሆናሉ ዲሚኒሽ ስለሚያደርጉ ብዙም እንትን ነው ሁለተኛው ሜተድ ምንድነው ዘፍዝፎ አንደኛው ዘፍዝፎ ማሳደር ነው 12 ሰዓት ማታን ዘፈዝፋለን ጧት 12 ሰዓት እናወጣለን ይሄ በቂ ነው 40% 50% ሞይስቸር ኮንተንት ይዛል ከ40 እስከ 60 ይይዛል እንደ አብዞርፕሽን ካፓሲቲው በቃ እቺም ታስፈልገው ሰብስትሬት አዘጋጀት ላይ ሞይስቸር ኮንተንት ለማምጣት በመዘፍዘፍ ከተጠቀምን ከተዘፈዘፈ በኋላ በሽቦ ወንፊት በመጠቀም ወይም በንጹህ ላስቲክ ላይ በተዳፋት ቦታ አስቀምጦ ማንጠፍጠፍ እነዚህ ጋር በእጃቸው እንደሚጨምቁት ማንጠፍጠፍ ያስፈልጋል የሽቦ አልጋ ለምሳሌ እሱ ላይ ብታረገው ከስሩ ይወጣልናል እንደዛ ማድረግ እንችላለን ያ ተጨማሪ ስራ ነው ያኛውን ውሃ መጨመር ከሆነ በዚህ መልኩ እንጨምራለን ማለት ነው የጥጥ ፍሬ እዚህ ጋር መጣው በብዛት በፊት የጥጥ ፍሬ ላይ ስለምናመርት ነው እና የጥጥ ፍሬ ጥሩ የመቋጠር ችሎታው ዝቅተኛ ስለሆነ ከሌሎች ሰብስትሬት ጋር ቀላቅሎ መጠቀም ይላል ውሃ ከሚይዙት ጋር እሱም አንድ አማራጭ ነው ግን አሁን ብዙ ስለሌለ እዚህ ላይ ዲፔንድ አንሆንም በቂ የፕሮቲን ወይም ናይትሮጅን ስለሚኖረው ፍሩሽ ጋር መቀላቀል ላያስፈልገው ይችላል ቅድም እንዳልኳችሁ ሲኤን ሬሽዮ ስንት 50 ነው በጣም ናይትሮጅን አለው
የጥጥ ፍሬ በኦይስተር ጉዳይ ምርት ውስጥ ከአብዛኛው ሰብስቲዎች በእጅጉ የተሻለ ምርት ይሰጣል። 100% ባዮሎጂካል ኤፊሺየንሲ ይባላል። ከ1 ኪሎ 1 ኪሎ መሽሩም ሰጋቱራ ርካሽ ነው። 1 ኪሎ ማለት 60 ብር እንገዛለን። 1 ኪሎ 1 ብር ማለት ነው። በጣም ርካሽ ነው። ግን መጠቀም እንችላለን ወይ ነው? ሰጋቱራ ስንል የብዙ አይነት ዛፎች አሉ። የፓይን ዛፎች አሁን ምን ይባላል በአጠቃላይ ጽድ ምናምን ፓይን ይባላል። እነሱ አይሆንም ነው። ምነው ለአንዳንዶቹ ነው የማይሆነው፣ ለዊስተር ነው የማይሆነው እንጂ ሌሎቹ ደግሞ በጣም የሚያድጉበት አሉ። ሬዚን የሚባል ኬሚካል ስላለውና ማይሲሊያ እድገት ስለሚገታ ሰብስትሬት ሊያገለግል አይችልም ነው። ግን ብሮድሊፍ ዛፎችን ግን መጠቀም ይቻላል። ከነዚህ ውስጥ አንደኛው ዋርካ ባለፈው ሰርተነው ኮርዲያ አፍሪካና እና በጣም ጥሩ ምርት ሰጥቶናል። ግን ቀደም እንዳልኳችሁ ሰጋቱራ የናይትሮጅን እና የካርበን መጠኑ በጣም ይላል 5000 ነው ሴን ሬሽዮ፣ ብዙ ካርበን ናይትሮጅን የለውም። ስለዚህ ካልተቀላቀለ በስተቀር አያሳድግም። እዚህ አሁን በተፈጥሮ ውጪ አመትም 2 አመትም ቆይቶ ማይሴሊያ ኮሎናይዝ አድርጎ በ2 አመትም ሊያወጣልን ይችላል። እዚህ ጋር ግን እኛ የምንፈልገው በ30 ቀን ሊያወጣልን ነው። ስለዚህ ሰጋቱራ ብዙ አለን። እዚህ ጋር ብንዘራ ግን ምንም አናገኝም። ግን ጥሩ ምርት አግኝተንበታል። ምን አድርገን? ናይትሮጅን ሰፕሊመንት አድርገን 5%፣ 10%፣ 15፣ 20፣ 25% ናይትሮጅን ጨምረን ፍሩሽካ እና ወይም ደግሞ የቡና አተላ ጨምረን ጥሩ ምርት አግኝተናል። ግን ይሄንን ለመጨመር ግን ምን ያስፈልገናል? የቡና አተላ በጣም ኮንታሚናንት አትራክታንት ነው። ሰጋቱራም ፍሩሽካም እንዳልኳችሁ ኮንታሚናንት ይዘናል። ስለዚህ ይሄንን ጨምረን ሰጋቱራን ለመጠቀም ያቺ አውቶክሌቭ ታስፈልገናለች፣ ኮምፕሊት ስቴራላይዘር እንጂ በመቀቀል አይሆንም። በመቀቀል በኬሚካል አይሆንም። ስለዚህ ይሄ ነው አሁን ጥሩ። አሁን ውጭ ሀገር በአጠቃላይ አብዛኞቹ የሚያመርቱት ከሰጋቱራ ነው እና 20% ፍሩሽካ ይጨምሩበታል። ከዛስ በኋላ እንደኛ አይቀቅሉም፣ ፓስቸራይዝ ስቴራላይዝ ያደርጉታል። ከሶስት ድስት በደንብ ጥሩ ምርት ያገኛሉ። ስለዚህ ጥሩ እንትን ነው። ግን እቃዎች ነው የሚወስነን ማለት ነው። ሰጋቱራ ለመጠቀም ርካሽ ነው፣ ደግሞ ርካሽ ነው። እሺ በመዘፍዘፍ የምንጠቀም ከሆነ ትክክለኛ ይዘት መጠኑን እንዴት እናውቃለን? መጥነን ካልጨመረን የውሃ ይዘት መጠኑን አናውቅም። ስለዚህ መጥነን ካልጨመረን ዘፍዝፈን ከሆነ እስከ መቼ ድረስ እናጠንፍፈው? ያጠነፈፋችሁ እስከ መቼ? 1 ቀን ሙሉ ነው? 2 ቀን ሙሉ? 3 ቀን ሙሉ ነው? አይደለም። ስለዚህ ስናጠነፍፍ ስንጨምቅ ምናልባት 1 ወይም 2 ታረክ ከሆነ ጠብ ምትል ከሆነ ያ ጥሩ ነው ማለት ነው። ግሻፍ የሚል ከሆነ እዚህ ጋር ያ ጥሩ አይደለም። እዚህ ጋርም እንደነ ቡና እንደነ ጥጥ ፍሬዎችም እንደሚጨመቁ ከሆነ እንዲህ ባይጠብ ባይልም እዚህ ጋር እንደዚህ የሚመጣ ከሆነ ጥሩ ነው። ሸዋ የሚል ከሆነ ግን አይደለም። ሌላው ደግሞ በእጃችን በእጃችን እንዲህ ስንነካው የእጃችን ውሃ ይዞ ከወጣ ጥሩ አይደለም። ግን ዳምፕ ስሜትና ውሃ መንካት የተለያየ ነው። ዳምፕ ብቻ ከሆነበት ያ ጥሩ የእንትን ይዘት ብለን እንጠራዋለን ማለት ነው። ብዙ ውሃ ለምንድን ነው ብዙ ውሃ የሚያስፈልገው? የአየር ዝውውርን ስለሚገድብ አይሆንም። ውሃ ካነሰ ደግሞ ማይሴሊያን እድገቱን ይዘጋዋል። ለምን? ውሃ ያስፈልጋል ለሁሉም እንትኖች። መሽሩም ማለት ዘር አለ፣ ሰብስትሬት አለ። ሰብስትሬቱን ውሃ ውስጥ ከተትነው ከዛ በኋላ ከነፍሳት ንጹህ እንዲሆን ከኮንታሚናንት ንጹህ እንዲሆን ፓስቸራይዜሽን ይሄ ደረጃ ላይ ነን ያለነው። ስለዚህ እዚህ ፓስቸራይዜሽን ላይ ምንድነው ፓስቸራይዜሽን እንደሚባለው a process of decreasing amount of contaminants ነው ወይም ደግሞ የበካይ ነገሮችን መጠን መቀነስ ነው። ስቴራላይዜሽን ከሆነ ግን ኮምፕሊትሊ ማጥፋት ነው። ስቴራላይዜሽን የሚከናወነው በ121 ዲግሪ ሴንቲግሬድ ለ1 ሰዓት ለ2 ሰዓት
ስተራላይዝ ሲሆን ነው ሰብስትሬት። ስተራላይዜሽን አናደርግም። ስተራላይዜሽን እናደርግ ብንል ለህብረተሰቡ ማድረግ አንችልም። ለምን ኮስትሊ ናት። እሷንም ማኔጅ ማድረግ ጥንቃቄ ይፈልጋል። ለዛ ፓስቸራይዝ ነው የምናደርገው። ፓስቸራይዝ የምናደርገው ምንድነው? ኖርማሉ በመቀቀል ነው። ፓስቸራይዜሽን በሶስት መንገዶች ማከናወን የምንችል ሲሆን የሙቅ ውሃ ፓስቸራይዜሽን፣ የእንፋሎትና የኬሚካል ፓስቸራይዜሽን በመባል ይታወቃሉ። ሶስት አይነት። አንድ በማፍላት እንደምናየው በርሜል ውስጥ ሰብስትሬቱን እንጨምራለን፣ ውሃ እንሞላበታለን፣ ከዛ በኋላስ እንከክለዋለን። ሰዓት ምን ይዘው ግን መቼ ነው? ልክ ሲፈላ ሰዓት ይዛለክ። ሳይፈላ በርሜል ሳይፈላ 30 ደቂቃ ሊቆይ ይችላል። ያ ሁሉ የቀቀልኩ ነው ማለት አችልም። ልክ ሲፈላ ሰዓት ይዝና አንድ ሰዓት ካነሰ 30 ደቂቃ ግን አንድ ሰዓት ሙሉ ይቀቀላል። ያ ፓስቸራይዝድ ሆነ ብዙ አብዛኛዎቹን ኮንታሚናንት ይገላል። ሁለተኛው ኬሚካሉን ልዝለልና ሁለተኛው ኦኬ የተጻፉትን ለማየት እሺ ካስፈለገ ይሄ ነው አንደኛው። እሺ የሙቅ ውሃ ፓስቸራይዜሽን የፈላውን ውሃ በመጠቀም ሰብስትሬቶች ገዘሩ ማጽዳት ሂደት ሲሆን የእንፋሎት ፓስቸራይዜሽን ደግሞ እንፋሎትን ይጠቀማል ነው። እንፋሎት እንዴት እንደሚጠቀም እናያለን። የኬሚካል ደግሞ ኬሚካሎች ስንል የሆነ መጥፎ ኬሚካሎች አይደሉም። በረኪና አንደኛው ነው። በረኪና ሃይፖክሎራይት ይባላል። ስለዚህ ይሄ ፖይዘነስ አይደለም ይሄን ነገር። ስለዚህ እሱ ለዚህ ጋር ለማጣጣም ነው። ሁለተኛው ሃይድሮጅን ፐሮክሳይድ ነው። H2O2 ሃይድሮጅን ፐሮክሳይድ ነው። ያ ፐሮክሳይድ ለምሳሌ ያክል 3% አፋችን ለመቅመጥመጥ ከፋርማሲ የምንገዛው ነው። እሱም አለ። ሶስተኛው ትንሽ እሱ ዴድሊ ሊሆን ይችላል። ፎርማልዲሃይድ ነው። ፎርማሊን እነሱ እኔ ግን ካለ ሶስቱንም ተጠቅሜያለሁ። ቤስት ምለው ሃይፖክሎራይት ነው። ሃይፖክሎራይት ኤፊሽንት ዲኮንታሚናንት ነው። ስፖርንም ይገላል። ስፖር ማለት የመሽሩምም የባክቴሪያም ስፖር በጣም ሬዚስታንት ናቸው ለብዙ በአልኮል አይሞቱም። ግን ሃይፖክሎራይት ምሽክ ነው የሚያደርጋቸው። ስለዚህ ሃይፖክሎራይት ነው የምንጠቀመው። የተዘጋጀ ሰብስትሬት ውስጥ የሚገኙ ጎጂ ጀርሞች በሙቀት ኃይል መግደል ፓስቸራይዜሽን ማድረግ ያስፈልጋል ነው። ይህም የእንጉዳይ ምግብ እንዳይሻሙ ያው ኮንታሚናንት እንዳይሻሙ ነው። አንዳንዶቹም አንታይግሮዝ ነገሮች አሉ። ብዙ ጊዜ ይሄን የምናደርገው በ60 ዲግሪ ሴንቲግሬድ በሙቅ ውሃ ውስጥ ማቆየት ወይም በእንፋሎት በመጠቀም ነው። ከፈላ በኋላ ከተንተከተከ 1 ሰዓት 30 ደቂቃ 1 ሰዓት ማቆየት ነው ዋናው። ይሄም እንደምናየው እዚህ ፊት ለፊት የሰሩት ነው ያፈሉ ነው። በበርሜል በእንስራ በድስት እንዲሁም በአካባቢዎች በቀላሉ የሚገኙ ነገሮች ወይም በተመሳሳይ እቃዎች ውስጥ ውሃ በመጨመር ሰብስትሬቱን በቀጥታ ውሃ ውስጥ በመጨመር ማቀቀል ይቻላል። የሚቀቀለው ሰብስትሬት ብዛት ፓስቸራይዜሽን የሚወስደው ሰዓት ይወስናል ነው። ለምሳሌ ያክል 200 ሊትር በሚይዝ እቃ የሚቀቀል ሰብስትሬት 1 ሰዓት ብቻ መቀቀል በቂ ነው። ለምሳሌ በርሜሉን 1 ሰዓት፣ በድስት ከሆነች ግን ትንሽ ከሆነች 30 ደቂቃ በቃው ትንሽ። እንፋሎት የምንለው እዚህ ጋር ውሃውንም ጨመረን በርሜሉን ውሃውንም ጨመረን ሰብስትሬቱን ጨመረን ነው። እንፋሎት ግን ይሄ ነው። ከታች ነው ውሃ ያለው ከሳት ታች ይመታል። ሰብስትሬቱ ግን ውሃ ውስጥ ገብቶ ዘፍዝፈን አጠንፈፈን ያለውን ውሃ እዚህ ጋር በላስቲክም ሆነ በሌላ ኮንቴይነሮች ይዘነው እናስገባዋለን። ከበርሜሉ የሚለየው ምንድነው? ይሄ ውሃ ውስጥ አይሰምጥም። ውሃው ሲፈላ እንፋሎቱ ነው የሚቀቅለው። ይሄንን ኤሌክትሪክም ማድረግ ይቻላል። ሂተር ከታች ማድረግ፣ መቀመጫው ላይ ሰብስትሬቱን ማድረግ፣ ከላይ መክደን። ከዛ ውሃው ሲፈላ እንፋሎቱ በጣም ይለበልበዋል። እሱም ያ ነው። ይሄኛው ተመራጭ ነው ቢሆን
ከውሃው ለምን ያኛው ሰብስትሬቱን ከቀቀለም በኋላ ውሃ ማጠንፈፍ ተመልሰን ለኮንታሚናንት እናጋለጠዋለን። እዚህ ጋር ግን በኮንቴነር ስለሚሆን ከተጠፈነፈፈ በኋላም ስለሚሆን ብዙ እንትን አይኖረውም ማለት ነው። ብዙ ለተጨማሪ ውሃም አይጋለጥም፣ ለማጠንፈፍም አንሄድም። በፕላስቲክ ኮንቴነሮች ውስጥ ካደረግነው እንደ ፌስታል ምናምን የመሳሰሉት ይሄ በፕላስቲክ ኮንቴነሮች ስለምናደርግ ሞይስቸር ኮንተንቱን አይጨምርብንም። ይሄንን ማድረግ እንችላለን። በበርሜል ውስጥ አጭር እግር ያለውና ከብረት የተሰራ ክብ ማስቀመጫ በማስገባት ማስቀመጫውን ከታች 15 ሴንቲሜትር ከፍታ ያለው ውሃ በመጨመር በበርሜል ውስጥ የገባውን ዕቃ በበርሜሉ ግለት እንዳይቃጠል እሳቱን ነበልባል የበርሜሉን ጎን እንዳይነካ አድርጎ ማስተካከል ያስፈልጋል። ይሄ በኤሌክትሪክም ማድረግ ይቻላል ማለት ነው። እና የበርሜሉን አፍ በጆንያ ከዚያ በፕላስቲክ ሸፍኖ ማሰር፣ የሚወጣውን እንፋሎት በመቀነስ ለ3 ሰዓት ያካክል ማፍላት፣ እዚያው እንዳለ ማቀዝቀዝና ፓስቸራይዝ የተደረገውን ሰብስትሬት ወደ ማሳደጊያ ዕቃ ውስጥ በፍጥነት መጨመር ጀርም በድጋሚ የመግባት እድሉን በመቀነስ ማዘጋጀት ይቻላል። እና ፓስቸራይዝ የተደረገ ነገር ስንነካ በእጃችን አንነካም። አሴፕቲክ ቴክኒክ መከተል ያስፈልገናል። አልኮሆል ወይም ደግሞ እጅን በአልኮል የዚህን በ10% ሃይፖክሎራይት ሶሉሽን እንትኖችን ቴብሎችን በማድረግ ዕቃዎቻችንን በእንትን በማለት ዲስኢንፌክት ማድረግ እንችላለን ማለት ነው። ኬሚካል ፓስቸራይዜሽን የሚባለው ግን the easiest of the all እዛ ጋር የተሰሩ አሉ ኦሬዲ በዚህ ሜተድ 300 ፕላስቲክ ባክስ ሰርተናል። በዚህ ሜተድ ከዛ በኋላ እዚህ ጋር አሁንም እየሰራንበት ያለ ነው። በኬሚካል ፓስቸራይዜሽን በበረኪና የምናከናውን ሲሆን ይህም የሚደረገው በመዘፍዘፍ ወይም የእርጥበት መጠንን በማስተካከል ሂደት ነው ይላል። ሁለት ዘዴዎች አሉት። አንደኛ ውሃ ለመዘፍዘፊያ እንሞላለን አይደለ በርሜል ውስጥ። ስለዚህ የውሃውን መጠን ማወቅ ያስፈልገናል። ሬቱ የሚጨመረው 5 ሚሊ ሊትር ለ1 ሊትር ነው። ለ20 ሊትር ስንት ይሆናል? ማባዛት ነው። 100 ኤምኤል ይሆናል ማለት ነው። ለ40 200 ኤምኤል፣ ለ60 ሊትር 300 ኤምኤል ምን ያስፈልገናል? በረኪና ያስፈልገናል። ከዛ በኋላ ቀላቅለን ማድረግ ነው በማማሰያ። ከዛ በኋላ ወዲያው ሰብስትሬት መጨመር፣ ከዛ ዘፍዝፎ ማሳደር፣ ከዛ ማጠንፈፍ፣ ከዛ መዝራት ዕቃ ማሳደጊያ ዕቃ ውስጥ አስገብተን መዝራት አለቀ። ምንም ነገር እናደርገው የለም። እሳት የለ፣ እንፋሎት የለ፣ ምን የለ። ሁለተኛ ፓስቸራይዜሽን ስንመጣ የምንጠቀማቸው የኬሚካል አይነቶች ብዙ አይነት አሉ። ለምሳሌ እንደ ሃይድሮጅን ፐሮክሳይድ አለው እና ይሄንንም ስንጠቀም ውሃ በተቀላቀለ ውስጥ መዘፍዘፍና ለ12 ሰዓት ማቆየት ነው። ውሃና የበረኪና ኮምቢኔሽን ምንቀለቀል ስንሰራ ግን ለ1 ሊትር ውሃ ለ1 ሊትር ስለዚህ 4 ባሊ ለአንድ ባሊ 100 ኤምኤል ለ4 ባሊ ደግሞ 400 ኤምኤል ያስፈልጋል ማለት ነው። 200 ኤምኤል በመቅዳት እንትን እንላለን። ይሄ ይሄ 200 ኤምኤል ነው። ይሄ ሃይፖክሎራይት
ራሱ ፖይዘነስ ቢሆንም ግን ሰብስትሬቱን ፓስቸራይዝ ካደረገ በኋላ ክሎሪኑ ኢቫፖሬት ስለሚያደርግ ይሄ እንትኑ አደገኛነቱ ይዞ አይቀጥልም። ለዛም ነው ህይወት ያለው መሽሩም ከፓስቸራይዜሽን በኋላ ሊያድግበት የሚችለው እና አንዴ እንትን ካለን እንበጠብጠዋለን እንዲቀላቀል። ከዛ በኋላ ሰብስትሬታችንን ሙሉ ወይም እንደ ወደ ውስጥ ጭዱን ራሱ ብቻ መጨመር እንችላለን። ግን በኋላ ከተዘፈዘፈ በኋላ ለማጠንፈፍ እንዲመቸን ምን የምናደርገው እስከነ ማዳበሪያው ብናስገባ ከዛ ውሃ ውስጥ ይርሳል። እንዲርስ እናደርገዋለን። ከራሳ በኋላ በደንብ ኦቨርላፕ ከላይ ውሃ እስከሚወጣ ድረስ እንጫነውና እናስቀምጠዋለን። ከወጣ በኋላ ግን እንከድነዋለን። ከተዘፈዘፈ በኋላ እንከድነዋለን። ከዛ በኋላ ጠዋት ስንመጣ ከ12 ሰዓት በኋላ ስንመጣ እንዳለ ማዳበሪያ ይዘን ማንጠፍጠፍ ነው ነገር ላይ መስቀል ወይ ማስቀመጥና ለአንድ ሰዓት ያክል ማጠንፈፍ ይሆናል። እሱን በሚቀጥለው እናያለን። ውሃ ኦቨርላፕ እስከሚያደርገው መጨመር አለብን።